ዘራ ሰዳል አልገባኝም። ቆይ ምን ተፈጥሮ ነው? ይሄ ሁሉ ጉድ ደብቀኝ አልገባኝም ስትል ትንሽ አታፍርም? ምን ተፈጥሮ ነው ትለኛለህ ወይ? ችግር ለምንድን ነው ግን አንቺና አክስትሽ እንደዚህ ጥምድ ያደረጋችሁኝ እንዴ? ለአንቺና ለወንድምሽ እናት ሁሉም ባልኩኝ ነው እንደዚህ የምታደርጉኝ? ምን አደረኳቸው? አሁንስ እንደው ምንድን ነው ያደረግሻለሽ? ኧረ አባዬ ያውቃ ነው። አሁን እኮ በሰላም እያወራችኝ ነበረ። ልክ አንተ ስትመጣ ለማስመሰል ብላ ነው ያዘውን እያለቀሰች ያለችው። ኧረ ተይ ሜርሲተ እንዴ ግፋ አትናገሪ። ጭራሽ ካልመጣሁሽ እያልሽ ስትጋበዣ ነበር እንዴ? ምን አባዬ እምልልሃለሁ፣ እኔ ምንም ነገር አላደረኳትም። ደሻው ይቅርታ ጠይቄት። ምን ሜርሲ አሁን ይቅርታ ጠይቄት። ለምን አንገቴ እዚሁ አይታረድም? ይቺን አስመሳይማ ይቅርታ አልጠይቃትም። ይቅርታ እሺ አባዬ። አሁንስ ምርር ነው ያለኝ እስክንድር። የእሷስ እሺ እህት ወንድሜን የቀረብሽው ለገንዘብ ብላ ነው ብላ ጥምድ አድርጋ ይዛኛለች። አታልቅሽ ዳኒ፣ ነገሮችን ለማስተካከል ሞክራለሁ። ማህደር የዚህ ቤት ሰራተኛ ከመሆኗ በፊት ሴተኛ አዳሪ ነበረች። አልገባኝም። ምን ያርቶ ችግር አለ? እኛ ስላለፈው ህይወቷ ምን አገባን? ስራዋን በአግባቡ ትወጣ እንጂ ምንም አይመለከትም። ችግሩ እዚህ ቤት የገባችበት መንገድ ነዋ። ቆይ ለምንድን ነው ሁሉንም ነገር ግልጽ አድርገሽ ማለት ነው? ማህደር ቆንጆ ስለሆነች እዝራን ለማጥመድ ሆን ብላ ያመጣቻት አጸደ ናት። ምን ባይገርም እዝራ ስለዚህ ነገር የሚያውቅ አይመስለኝም። ሰራተኛ ወይዘሮ መነን ከሀብል ብቻ አይደለም ከአቶ እስክንድር ከእንጀራ ልጃቸው ከሆነችው ከሜርሲ ጋራም ጭቅጭቃቸውና ንትርካቸው ቀጥሏል። በመጀመሪያ ያንቺው አጸደ እዚህ ቤት ያመጣቻት ማህደርን እኮ ከቡና ቤት አፍሳ ነው። ጥቅምና ለሀብት ንብረት መካፈል ስትል ለወንድምሽ ሳታስብ እሷ ግን የቡና ቤት ሰራተኛዋን አምጥታ አቃጠረች በማለት ለሜርሲ ስትነግራት፣ ሜርሲ ደግሞ በጭራሽ ልታምናት አልፈለገችም። ምክንያቱም የራሷን አጀንዳ ስላለባት እባክሽን ስለምንም እያወራሽ እንደሆነ አይገባኝም፣ እዚህ ቤት መንቀርቀር አድርጌ ያወጣሻለሁ። የአባቴ ሀብት ንብረት አንቺን ሊያላትምሽና አንዳች ሴራ አዝለሽ ሀብልን ወደዚህ ቤት አላስገባሻትም። ማህደር እንደውም በአንቺ አንደበት ልትጠራ የሚገባ ሴት አይደለችም እያለችም ጥብቅና ቆመችላት። ሁለታቸው እንዲህ ሲጨቃጨቁ ወዲያውኑ አቶ እስክንድር ወደ ክፍል ይከሰታል። ልብሶቿን ወደ ሻንጣ እየወረወረችና እያስተካከለች በነበረችበት ሁኔታ ምን ነው ወይዘሮ መነን የት ልትሄጂ ነው ሲሉም አቶ እስክንድር ይጠይቃታል። ለልጆችህ እናት ሁኜ ልኖር ላልኩኝ ለዚህ ሁሉ ስቃይ የተዳረግኩት በምን የተነሳ ነው? በምን አብሰይ እያለች ማስመሰሏን ቀጥላለች። ያዞም በዋን ወዲያውኑ ታወርዶ ገብታለች። በዚህን ሰዓት አቶ እስክንድር የእውነት የመሰላቸውና ወይዘሮ መነንን አምኗቸው ስለነበረ በቃ ሁሉንም ነገርን ያመቻቸዋለሁኝ ከዚህ በኋላ ጫፍሽ አይደርሱም በማለት የጉዞ ሀሳቧን እንድትሰርዝና እቤት እንድትቀመጥ ተደረገች። የኋላ ኋላ ሳይቀድሙኝ ልቀደም የቡና ቤት ሰራተኛ የነበረችውን ማህደርን ከእዝራ ጋር በማጣመር አጸደ ከፍተኛ የሆነውን ሴራ እየሰራች እንደሆነ በዝርዝር አስረዳች። አቶ እስክንድር በእህታቸው ድርጊት በጣም አዘኑ። ማዘን ብቻ አይደለም፣ ልጃቸውንም አሰቃዩት፣ ጉርቡንም አንቀው ፈተናውን አሳዩት። አሁን ድረስ አቶ እስክንድር ለልጃቸው እያላቸው አመለካከት እዝራ ማለት ለእኔ ወንድሜ ጓደኛዬና ሁለ ነገሬ ነው። ለሱ ስል ብዙ ፈተና አይቻለሁኝ። አሁን ሀብት ንብረቴን የሚወርሰው አስተዋይ ሚስት ካጠገቡ አስጠግቼለት እድሜ ዘመኑን በሰላም እንዲኖር ፈልጋለሁ እያለው እቅዱ ሁሉ የተበላሸበት ይመስላል። አቶ እስክንድር ዛሬ መስማት የማይገባቸውን ነገር ነው ሆን ብላ መነን እያተራመሰች አለችው። ሰላም ጤና ይስጥልን የሀብል ድራማ ተከታታዮች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም በዚህ ድራማ ክፍል ምን አዲስ ነገር አለ፣ ቀጣዩ ምን ሊሆን ይችላል አብረን የምንከታተል ቢሆንም እኛም ግምትና አስተያየታችን ከወዲሁ የምናቀርብ ይሆናል። እንግዲህ በዛሬው ክፍል የቪዲዮቹ መጨረሻ ላይ ስንነሳ አቶ እስክንድር ምን ያህል አጣብቂኝና ከባድ ፈተና እንደገጠማቸው መመልከት ችለናል። ይኸውም በልጃቸው ያላቸው ትልቅ እምነት ዛሬ እንዲሸረሸርና በወይዘሮ መነን አማካኝነት እሳቱ እንዲቀጣጠል ሆኗል። ይህ ከመሆኑ በፊት ሀብል ለእዝራ ስትጨነቅለትና ስትጠበብለት እንደነበረም ተመልክተናል። እንግዲህ ማህደር ከቤት የገባችበትን አጋጣሚ ማለትም ለፍቅር መስዋዕትነት እየከፈለች ስለመሰላትም ስለዚህ ከእሷ ጋር የነጻነት የፍቅር ጊዜ እንዲኖረውና እሷ ወደ መጣችበት መመለስ እንደምትፈልግ ሀሳቧን አቅርባ በመነን በኩል ተቀባይነትን አጣ። አሁን እርስ በርሳቸው መተናነቅና መደባደብ ተያይዘውታል።
ሀብል ከእውነታ ሸሽታ መኖር ስለከበዳትም ምነው እኔና አንቺ እንዲህ ስንጨቃጨቃት እስክንድር ራሱ በሰማንና እውነታውን ባጋለጠሽ እያለቻት ትገኛለች። እውነታውን አወቀ ማለት ለእኔ ህይወት እጅግ በጣም አደገኛ ነገር ይፈጠራል። ስለዚህ ያ ከመሆኑ በፊት አንቺም ለመናገር ቁርጠኛ ከሆንሽ እኔም ሻንጣዎችን ጠቅሌ ወደ መጣሁበት መመለስ ይሻለኛል። ለበለዛ መታነቂያውን ገመድ በራሴ ላይ እያዘጋጀው ነው የሚሰማኝ በማለትም የሀብል ጉዞ ምን ያህል እንዳስፈራት ነው ወይዘሮ መነን እያስጨንቃት ያለው። በሌላ በኩል እዝራ በማህደር በኩል አጸደ የራሷን ፍላጎት ለማሟላት ስትል የቡና ቤቷን ሴት እንዴት አምጥታ ከሱ ጋር ልታጣብሰው እንደቻለች ዛሬ ሲረዳ አንቺ የማትረቢ ለጥቅም የተገዛሽ ራስሽን በዚህ ልክ ለፍቅር መስዋዕትነት ልትከፍል ይቅርና ማስመሰል ለምን እንድትቀርበኝ አደረግሽ በማለት አጸደን ክፉኛ ጉርቧን አንቋት ነበረ። እሷም እንግዲህ በወንድሟ አማካኝነት ማለት አባቷ በሷ ላይ ግፍ እንደሰሩና ለእስክንድር በማውረስ ባዶ እጇን እንዳስቀሯት ለዚህ ደግሞ ሆን ብላ ማህደር እንዳመጣቻት በግልጽ ለመናገር አስችሏታል። በእዝራ ላይ ያሰበችው ከባድ ሴራ ይህንን ሲሰማ በጣም ያዘነባት። ምክንያቱም ከአንዲት አክስት ተብዬ ቡና ቤት ሴት የምትፈልገው ዓላማ ጥቅሟን ብቻ በማሰብ የእዝራን ጉዞ ጨለማ እንዲለብስ ለማድረግ ሄደችበት ርቀት እጅግ አሳዛኝ ነው። በሀብልና በመነን በኩል ያለው ደግሞ ቤተሰቡ እንደዚሁ እየተጠራጠሯት ነው የሚገኙት። ማለትም የሚያወሩት ወሬ በሹክሹክታ ባለፈ አንዳንዱ ደግሞ ሀብል እየተሳሳተች ማየህ የሚለው ጥሪዋ እውነት እነዚህ ሰዎች የሚተዋወቁበት አጋጣሚ አለ። ስለዚህ ሆን ብላ ነው ሀብት ንብረት ለመካፈል ብላ እዚህ ቤት ያመጣቻት በማለት ለአቶ እስክንድር ነግሮታል። አቶ እስክንድር ይህንን ከሰማ በኋላ አምላኪ ወይ ምን እየተካሄደ ነው? ቤቴ ውስጥ የሚሆነው ድራማ አልገለጥ ብሎኛል እያሉ ራሳቸውን ሲጠይቁ ቆይተው የኋላ ኋላ እንግዲህ ለወይዘሮ መነን ጠይቀዋታል። ወይዘሮ መነንም ከሀብል ጋር ምንም እንደማይተዋወቁና በጭራሽ አጋጣሚው አሁን በምራትና በአማት በኩል ያለው መዋደድ ያለው መፈቃቀር ቅናት ስላደረባቸው ነው እንጂ ጭራሽ እኔና እሷ የምንተዋወቅበት አንዳች ምክንያት የለም ያለች እንግዲህ በሩን እየዘጋችውና ለማስመሰል እየሞከረች ነው። ዞሮ ዞሮ ግን ሀብል ከህሊናዬ ጋር መጣላት አልፈልግም፣ ስለዚህ እውነታው ነገር መታወቅ አለበት እያለች ለእስክንድር ልትናገር ካፏ እየደረሰ ነው እየቀረው። በሌላ በኩል እንግዲህ እስክንድርም ቢሆን እንደዚሁ ጥያቄ ፈጥሮበታል። ማለትም አሁንም ከመነን ጋር እውነት አትተዋወቁም እያለ በድጋሚ እየጠየቃት ነው። አይ ስለሱ ወደፊት የምናወራ ይሆናል እያለች እንግዲህ ሀብል ነገሩን ለማድበስበስ ያን ያህል ፍላጎት የላትም። ነገር ግን አሁንም እያሳሰባት ያለው ያው የእንጀራ እናት ሆና የተከሰተችው የመነንን ህይወት አደገኛ ነገር እንዲገጥማት ስለማትፈልግ ስለሷ ስላዘነችላት ይመስላል። እናም እንግዲህ ተገዶ የማይፈልገውን ጋብቻ ከእሷ ጋር ባል ሆኖ መቀጠል እስካልፈለገ ድረስ ለምን በዚህ ልክ ተገደህ ህይወትን ትገፋለህ? ስለዚህ እኔ እናንተ መስመርና ብጅለት እያለች ነው ያለችው። በዚህ መካከል ግን ለአባቱ ቃል የገባለትን ዞር ብሎ ሲያስታውስ እየከበደው ነው። በዚህ መካከል እሷ ደግሞ እያሰበችለት ትገኛለች። ያው አባትን ምን ያህል እንደምትወደውና እንደምታከብረው አውቃለሁ። ማለትም የማትፈልጋትን ሴት እስከ ማግባት ደረጃ የደረስክበትን መስዋዕትነት ላሉ ሊታይ አይችልም። ነገር ግን እናንተ የምንፋታበት ሁኔታ ደግሞ በቀላሉ መቋጨት እንችላለን እያለች የተለያዩ ምክረ ሀሳቦችን እያቀረበች ነው ያለችው። እሱም እንግዲህ ሀብልን እየተጠራጠራት ነው። ምክንያቱም እውነት ከልቧ ነው ወይስ እያስመሰለች ነው? ማለትም እወደድ ባይነት ነው ወይስ ደግሞ እውነት አስተዋይ ልቦና ስለታደለች ነው እያለ የእሷንም ሁኔታ ሲመረምራት ነበር። የኋላ ኋላ እንግዲህ ሀብል ምን ያህል ለእሱ እንደምታስብለት እንደምትጠነቀቅለት ለመገንዘብ አስችሎታል። እውነት ጋብቻውን ካልፈለግሽው ለምንስ እዚህ ዘለሽ ልትገቢ ቻልሽ? በማለት ጠይቋት ነበር። እሷም ስለዚህ ዝርዝር ጉዳይ ምላሽ እንደሌላት ነው እየነገረች ያለችው። በዚህ ሁኔታ አሁን ላይ እዝራ እሷን እየቀረባትና አንዳንድ ነገሮች በግልጽ ሊያማክራት እንደወደደ ተመልክተናል። ሌላኛው የወይዘሮ መነንና የአጸደን ትርክ ደግሞ የበለጠ ያው እያዝናናል ብቻ አይደለም፣ ጦርነታቸው የሚገርም ነገር ነው። እርስ በርሳቸው ጉርቡ ለጉርቡ እየተያያዙ ነው። ወይዘሮ መነን እንኳን በእመቤትነት ሊያከብሯት ይቅሩና
ሁሉም የቤተሰብ አባላት ልነቅሽ ልግደልሽ የሚሏት ናቸው። ማለትም እዛ ቤት ማየት የማይፈልጓት ሴት እንደሆነች ነው በተደጋጋሚ የሚናገሩት እዝራ በራሱ ማለት ነው። ነገር ግን እዝራ እንደ ሌሎች አሁን ልማታ ልደባደብ አይልም። ምክንያቱም መልካም ልጅ ነው፣ ጸባይ በተፈጥሮ የተሰጠው ማለት ነው። ኢቨን ያሳደገቻት የእንጀራ ልጇ ሀብል ራሱ ስታመነጫጭቃትና ስትሰድባት ያ አስተዋይነቷ ብን ብሎ ከፊቷ ይጠፋል። ዞሮ ዞሮ ግን የመነን የራሷ ገጸ ባህሪ ይመስላል በሁሉም ሊያስንቃት የቻለው። እናም እንግዲህ እርስ በርሳቸው በተያያዙበት ቤቴ ምን እየተካሄደ ነው? ምንድን ነው እየሆነ ያለው? ምንድን ነው የሚያነታርካቸው? ምናልባት በሀብልና በመነን በኩል ያለው ያልተገለጠ ሚስጥር ይሆን? ይህን ነገር ማጣራት አለብኝ እያሉ ይገኛሉ። የኋላ ኋላ ግን መነን ነገሩን ቀድማ መር በመያዝ የአጸደን ጉድ መዘርዘር ጀምራለች። አጸደ እንኳን እንደ እህትነት ሊቆጥሯት ይቅርና በልጃቸው ላይ ከባድ ቦምብ እንዳጠመደችበት ለመረዳት አስችሏቸዋል። በዚህም የተነሳ ክፉኛ ሲራገሙና በእዝራም ራሱ ይህንን ሚስጥር እያወቀ አጸደን ዝም ብሎ እዛ ቤት ማድረጉ እንደ ትልቅ ውድቀት እየወቀሱት ነው የሚገኙት። በዚህ ብቻ ያላቆመው የአቶ እስክንድር ብስጭትና ንዴት ጎረምሳ ልጃቸውን ዘለው ጉርቡን ለማነቅ ተገደዋል ማለት ነው። በዚህን ሰዓት እንግዲህ ያው ገላጋይ ሆነው የተሰለፉ ሴቶች መስመር ካልያስያዙት በስተቀረ በዚህ ግርግር መካከል ከባባድ ነገሮች ከበፊት እየጠበቋቸው እየመጡ እንደሆነ ተመልክተናል ማለት ነው። እንግዲህ በዛሬው ሀብል ድራማ ያቀረብኩላችሁ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ባይ ባይ።